ሃፒ በርዝዴይ ለደቱ ዛሬ ልደቷ ነው እቺ ሰው ሃፒ ሶ ጋይስ ማለት ነው እንዴ ለኔስ አናጉርሰኝ እኔና ጉርሰኝ አብረን ቤት ባነከረኝ ኑሮ አሁን ላይ የት ነበር? ዋትስአፕ ዩቲዩብ እንዴት ናችሁ? ዊ አር ባክ ዊዝ አናዘር ቪዲዮ። እንደምታዩት የዛሬ የዚህ ልጅ ልደት ነው። ሶ ልደቱ እንደሆነው መጠን እኔም ደግሞ ጓደኛው ነኝ። ከኔ የሚጠብቀው ነገር አለ። ሶ እኔም የኃላፊነቴን የጓደኝነቴን የተወሰነች ነገር ላደርግለት አስቤያለሁ። ባለን አቅም በምንችለው የእሱን ቀን አሪፍ ለማድረግ እንሞክራለን። መንገዛዛቸው እቃዎች አሉን፣ የልደቶች እቃዎች፣ እነሱን እንገዛዛለን። ሰርፕራይዝ እናደርገዋለን። ፈታ ያለ ቀን የምናሳልፈው። እስቲ አብራችሁኝ ሁኑ። ከሞን አሁን ምንድነው የምንጀምረው? እቃ ከመጋዛዛት ነው የምንጀምረው። ዛሬ ቀኑ ስንት ነው? አርብ ነው። ቀን 4 ነው። ዛሬ ነው ትክክለኛ ልደቱ ማለት ነው። ሶ እኔም እሱን ቀኑ እንዳያልፈኝ ታፈታፍ እያልኩኝ ነው ጋይስ። እንግዲህ የምንጀምረው አንዳንድ እቃዎችን ከመጋዛዛት ነው። ምክንያቱም ልደቱ ያማረ መሆን አለበት። በአቅማችን የምንችለው ነገር ምርጥ እና ወሳኝ የሆኑ እቃዎችን እንገዛለን። እሱንም እንግዲህ ባልጠበቀው መንገድ ሰርፕራይዝ እናደርገዋለን ማለት ነው። እንግዲህ ታሪጋ ከሆነ ልደቱን ሳያከብር ለመጀመሪያ ጊዜ ነው። እኔም የጓደኝነቴን የኃላፊነቴን የሱ ልደት ለማሳመር ቆርጬ ተነስቻለሁ። እናንተም ታግዙኛላችሁ። እቃውንም ወደ መግዛቱ እንሄዳለን። ከማን እስቲ እንግዲህ ያው ታዋዣ አረገን እኮ የዚህ ልጅ ልደት ለማሳመር ስንል በቃ እየተዟዟርን ነው። አሁን ደግሞ እስቲ ወደ አስፋልት አካባቢ መጣ ምናምን ብለናል። እዛ ውስጥ ኮንዶሚኒየሞች ውስጥ ምናምን እንደዚህ የስጦታ እቃ መሸጫዎች አላገኘንም። እዚህ አካባቢ እስቲ ፈለግ እናደርጋለን። ስጦታ እቃ መሸጫ ቦታ አግኝተናል። ገብተን የሚያስፈልገን ገዛ እናደርጋለን። ከባ ኮፍያ፣ ስፕሬይ ያለሽ ስፕሬይ፣ ይሄኛው እሺ፣ እንትን እርችት፣ ሌላ ምን ያስፈልገኛል? ትልቅ ነው አላ ልጅ ኖርማል፣ እንደዚህ ቀለል ለማድረግ ኖርማል። አንድ ሲንግል የሆነች ትንሽ የምትሰከለ ነገር አልቻ ጎልደን ምናምን። እሺ ያችን በእነዚህ ነው በቃ ሁለት በቂ እዚህ ልጅ ልደት ማለት ነው። በ500 ብር ልናከብርለት ነው። አክቹአሊ በርግጥ ከ500 ብርም አልፏል። አሁን ወደ 600 ወደ 700 እየተጠጋ ነው። ምክንያቱም ገና ኬክ ይቀረናል። ኬክ ይቀረናል። የቀረንም ኬክ ነው። እሱን ገዝተን ወደ ቤት እንሄዳለን። ከዛም በኋላ ሃፒ በርዝዴይ እንለዋለን ማለት ነው። ሌትስ ጎ። ቀለል ያለች ኬክ እንግዛለን። ልደቱ ማለት ልደት ደግሞ ያለ ኬክ አይደምቅም፣ አያምርም። ኬክ እንትን እንልለታለን። ይሄ ይሻላል። የቱ ይሻላል ለዚህ ልጅ? እሱ ሰርፕራይዝ ነው። ስንት ይበቃል? ባልደቱ አንድ ነው፣ ልጅም ስለሆነ አንድ ይበቃኛል። ኖርማል ስላይሷን ማለት ነው። ለአቅመ ኬክ ሲደርስ ተለቅ ያለ ነገር እናደርግለታል። ይሄ ቪዲዮ ግን ለማስረጃ ይቀርብልኝ። የዛሬ 2 ዓመት ነው አጥቼ እንትን እለዋለሁ። እሱ ጋር ነው ሂሳብ። እንሂድ ወገኖቼ። እንግዲህ አሁን የዚህ ልጅ ልደት እናክብርለት። ቀጠር መጠን ያለች ያልተካበረች ማለት ነው። ዋናው አበሻ ምን ይላል መሰላችሁ? ስጦታው አይደለም ማተር የሚያደርገው ማሰባችሁ ነው። ስለዚህ እኔ ልደቱን አሪፍ ለማድረግ አስቤለታለሁ። ማሰብ የራሱ በቂ ነው። እንደውም ሲበዛበት ነው ማለት ነው። ስለዚህ ባለበት ሄደን ሰርፕራይዝ እናደርገዋለን። ጋይስ አሁን ደርሰናል። እንግዲህ ሲገብተን በድብቅ ቤት ገብተን የሚዘጋጃጀውን ነገር እናዘጋጃለን። ፊኛም ስለገዛን ፊኛዎቹን ነፍተን ሬዲ አርግተን ነው ወዳለበት የምንገባው። መረኮፍቻ ከራስ ነው የሚጀምረው። ከራሳችን እናደርጋለን። ሃፒ በርዝዴይ ኦልሞስት አሁን ፊኛውን ነፋፍተን የሚዘጋጃጀው ነገር ሁሉ አዘጋጅተን ጨርሰናል። ኬካችንን ይዘን ወደሱ ወዳለበት ሜር ከማን ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ቱ ቆይ ተረጋጋ። ይኸው ይቻለች እንዴ ኤዳባቱ ዛሬ ልደቷ ነው እቺ ሰው። ሃፒ በርዝዴይ ቱ ሚ ሃፒ በርዝዴይ ሚስተር ዊ። ኬክን ትቆርሳለህ፣ ርችቱ ይለኮሳል። ከዛ በፊት ግን ጥያቄዎችና ጌሞችን አዘጋጅቼልሃለሁ። ያ ወይ ከዛ በፊት ወይ ከዚህኛው በፊት ችግር የለውም። ይሄን አስቀድመዋል። በልተህ ይሻላል ችግር የለውም። ጋይስ የዚህ የደባሌ ልደት በማክበር ላይ እንገኛለን። ኬክም አዘጋጅተናል። ሰርፕራይዙ እንዴት ነበር? አይደል ለብቻዬ ነው። ቆይ ተረጋጋ። እሺ አሁን እኔ ነው ሙሉ ችግር የለውም። ትበላለህ እንዳሳስበ። እንኳን ተወለድ ውሽ ላድርግልሽ። አይቀርም። እንኳን ተወለድክ፣ እንኳን ለዚህ ያበቃ፣ እንኳን ለ20 ስንተኛ 22
እንኳን ለ22ኛ ዓመት አደረሰ። 22 ዓመት ማለት በጣም ቀላል ነገር አይደለም። ብዙ ነገር አሳልፏል። እንደ እድሜው እንዳይመስላችሁ። ከእድሜው ቀደም ብሎ የሚጓሰው ማለት በብዙ ነገር ማለት ነው። እንደዚህ ይሆናል። አሁን ኬክህን እለኩስልሃለሁ። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ ሃፒ በርዝዴይ ብሮ ዩሲ በእናትህ ሃፒ በርዝዴይ አለቀ። ኦ ማይ ጋድ I believe this anybody anything Are you 1 are you 2 ግድ ነው ይባላል። Are you 90 No. Are you 20 No. Are you 21 Yes. Yeah Are you 22 Oh my oui So guys ማለት ነው Yes guys so ልደት ይሄን ይመስል ነበር። አሁን ኬክሽን ይቆረስ። አንድ ቶርታ ኬክ ምንድን ነው የሚቆረሰው እንዴ? ለኔስ አላጉርሰኝ። እኔና ጉርሰኝ እኔ ገዝቼ ቪዲዮ ከመጀመሩ በፊት እኮ ማን ነው ባለልደት እኮ ነኝ። እኔ ሙዜል ልብላ። እንዲሁም እያበላን አንዳንድ የተወሰኑ ጥያቄዎችን አዘጋጅቼልሃለሁ። አብረን ቤት ባነከረኝ ኑሮ አሁን ላይ የት ነበርክ? ወይም ምን አይነት ሁኔታ ላይ ትሆን ነበር? አንድ ክላስ ተከራይቼ ለብቼ። እሺ መቼ ነው የምታገባው? 32 ዓመቴ ነው የማከብረው። ሆናል 32 ዓመቴ ነው። መቼ ነው ክላስ የምትጀምረው ነው ይባል አይደል? እቺኛም በሙድ በሲክስ እያለፈ ነው። በህይወት ያጋጠመ የሚያስቅ ነገር ያደረከው ወይም ደግሞ የሚያስቅ አጋጣሚ ነገር ወይም ካንተ የማይጠበቅ ነገር ያደረከው? እኔ አሁን ለምሳሌ የኔ ገጠመኝ መቼ ማረሰው ገጠመኝ ማለት ነው በፌክ ሎተሪ ስልኬን ተበልቼ ያውቃል። አንተን ይሄ ዌብሳይት ላይ ምናምን ብር አስገቡና ምናምን ሶስት ጨምሩ ምናምን እንደዛ ተበልቻለሁ። ሶስት ምናምን ብር ለመብላት ብሎ ብሩን አጣ ማለት ነው። አይ አንተ እኔ ጥሩ ጓደኛ ነኝ ወይስ ችጋራም ጓደኛ? ቦስቲም ተስኮ ሁለቱንም የሚያስቆጣው ችጋራም ፕሮማክስ ነው። እንደገና ደግሞ እኮ በችጋርነት የልደት ሲከበረ ችጋራም ያስባለኝ ምንድነው? ምን አጋጥሞ ምን አድርጌ ችጋራም ነው ሲጀመር። ችጋራም እንዴት መሰላችሁ? ብር ያመጣል ይይዛል፣ ግን ቤት በኩል እንደሚያጠፋ እሱ የለታችን ችግር ነው። የለታችን የማንም ሰው ችግር ነው። ምን አይነት ሰው መሰላችሁ? ገንዘብ ላይ ማለት ነው ያገኝ ያጠፋል እና ታዲያ ደግሞ በጣም ተበዳሪ ሰው ብድር ላይ አንደኛ ሰው ማለት ነው። በህይወት ዘመኔ ከሱ ነው ተበድሬ ማለት ነው። ብድር ላይ እኔ ደግሞ እንዴት ነው ትንሽ ያስባለሁ። ኢንኬዝ ይሄን ነገር በቀላሉ ማልፎ ነገር ከሆነ እቺኛው ነገር ለሌላ ነገር ትጠቅመኛለች ነው፣ ወይም ደግሞ ይሄን ነገር በር የሚያስጣ ከሆነ በሌላ ነገር ቀየር አድርገን ራሱ ነገር ማግኘት እንችላለን የሚል ሐሳቤ ነው። ይሄ ናቲ እንደዚህ እናድርግ ስለው አይ አላደርግም ይላል። ከዛ እኔ የሆነ ነገር አድርጌበት ከዛ ጠዋት ናቲ ብሩ ስለው ሌላ ነገር ለብሎት የማይጠቅም ነገር ላይ እንዴት ነው ሲጀመር እናንተ ላይ እኔ ሲኖር ያንተ ተቸገራል፣ አንተ ተቸገር፣ እኔ ይኖራል። ስለዚህ ሁለታችንም ችግር ፕሮማክስ ባይዘው አሁን ደግሞ ማለት ነው ዩቲዩብ ክፍያ ጀምሮ 0.1 ዶላር ቆጥሮለታል። $0 እያለ ነው። ለማንኛውም ግን አንድ ደረጃ 10 ደረጃ ጥፍ ሄደናል እኮ አሁን እኮ ዓለም አቀፍ እኮ ተቀጣሪዎች እኮ ነው። እንደውም በዚህ አጋጣሚ አንድ ወር ባልሞላ ጊዜ ውስጥ ነው ዩቲዩብ ላይ ክፍያ ጀመርነው። 3 ሳምንት ይሆናል ውስጥ ይሄ ራሱ አንድ ሰክሰስ ከደቤክስ ጋር የመጀመሪያው ሰክሰስ አረኒና ደቤክስ እኮ ሰክሰስ ስንት ተመለጥን። እኔና ደቤክስ እኮ እንደ ዱራራይት እኮ አዲስ አበባ ያለ ፓርክ እኮ የቀረን የለም እኮ ቪዲዮ ለመስራት። አዲስ አበባ ላይ ያላችሁ ሰዎች ማለት ሜክሲኮ ጋር ያለው ካራማራ ኮሮች ፓርክ ማለት ነው። ሳሪስ ጽጌ ብሔረ ጽጌ አስፋልት ጎዴክስ እንትን ሸራተን አካባቢ ልክ እንደ ካሜራማን እዛ ነው ምን ነው እንትን ደግሞ ፈረንሳይ ደግሞ የሆነ ፓርክ አለ። ምን ፓርክ ነበረ?
ፈረንሳይ አካባቢ ደግሞ ፈረንሳይ ሰበር ምንድን ነው የሚባለው? የሆነ ፓርክ አለ ብቻ ወደ ሽሮ ሜዳ ሜጃ አካባቢ ቀጨኔ እኛ ሰፈርም መጥቷል። ጣፎ ለገዳዲ ለገጣፎ በቲክቶክ ቪዲዮ እንዲህ ስንዞር ነው እንትን ግን ሀሳቡን ማን ያመጣው ተከራይተን እንድንወጣ? በነገራችን አቻኩሎ አጣድፎ ነው ከቤት ያስወጣኝ። አጣድፎ የምር ማለት አረር ነበር። አጣድፎ ደቤክስ አንድ ደረጃ ከፍ ማለት አለበት። እሺ አሁን ካለሽ ስመጣ ቤት እንከራያለን አልኩት እና በነገራችሁ ላይ ምን መሰለ ይላል ብያችኋለሁ። ምን መሰለ ሲል የ10,000 ብር ቤት አስመልጦ 17,000 ብር ቤት አስገባ። ምን መሰለ ምን ሲል ይኸው መጣው ነው እሱ ቤት ሳይከራይ መጥቼ በአንድ ቀን እሱ ሳምንት ቤት ተከራይ ተብሎ ሳይከራይ ቆይቶ እኔ በመጣው እሑድ መጣው ሰኞ ና ብዬ ቆየ ፈጭ ተከራየን። እድል አልሰጠኝም። ቆይ ላስብበት። ይሄ ነገር እንዴት ነው? እድል አልሰጠኝም። ምን መሰለ ስትል እኮ በላችን ላይ ብዙ መከራና ችግር ነው ጀምሮ በምን መሰለ ደግሞ ይጠብሷል አይደል? ማሙሻ ምን መሰለ የሚለው ቃል ነው። ለማንኛውም ዩአር ሃፒ በርዝዴይ ችጋር ፕሮማክስ ለዚህ በኮርታ ኬክ ተቀበል በሶስት ነው። ለማንኛውም አይሽኮ ስማርት ጠቃያ ዋናው ቀደምን ብያችኋለሁ ጋይስ። ዋናው ማሰብ ነው። የአቅም ጉዳይ የገንዘብ ጉዳይ አይደለም። ዋናው ምንድነው? ማሰብ ነው። ያ ሶ ጋይስ የዊልደት ይሄንን ይመስላል። እንዴት ቀለል ባለ መንገድ አክብሬለታለሁ። እንግዲህ ቀጣይ ዓመት ደግሞ ማለት ነው የሚገርም አከባበር ነው የምናከብረው። በዚህ አጋጣሚ ማለት ነው ወይ ያና ምናምን የዶርሽና አድርገሽ ምናምን ግን ጥምዝዝ እያደረኩኝ ነው። ብሮ የት ነው ያለኝ? ይለኝ ይኖረኛል መኪና ከዛ እኔም ምናምን አድርጌ የት ነህ ስትለኝ አዎ እዚህ እኮ ገርጃ አካባቢ እኮ ነኝ ምናምን አረስና በቃ ፒካር ምናምን ፒካር አይደለም እንጂ የሁለታችንም ከፊትና ከኋላ መኪናችን የኔ ጋራጅ ገብታ ማለት ነው ጋራጅ አትገባ እዛት መተን ከዛ አዊ በኔ መኪና ነኝ ባንተ መኪና አለ አስገባት አይተን ፓርኪንግ ሆና ጠቅለል አድርገህ በዚህ አጋጣሚ እውነት ነው ፈጣሪ ያሳካል። በዚህ አጋጣሚ ልደቴን እነግረዋለሁ እንዲያስታውስ አላረገውም። ልደቴን እነግረዋለሁ ራሱ አስታውሶ ያውቃል። ከዚህ በፊት ልደቴ ነገር ያለው ታውቃለህ? ልደት ከኔ ግንቦት 1 ነው። ግንቦት 1 አይደለም ግንቦት 30 እኔ ግሮሰሪ ነው ማገባል ጋይስ። በእናንተ ፊት ለፊት የነገርኩት ግንቦት 30 ሚስ 9ኛ ወር 30 ማለት ተናገር ያለው ሶ የዛሬው ቪዲዮ ይሄንን ይመስላል። አንድ አመት ከአንድ ወር በኋላ ዛሬ ከ7ኛ ወር ነው። ከ3 ወር በኋላ ነው። ድፍን 3 ወር 2 ወር ከምናምን 7ኛ ወር ላይ መጋቢት ላይ ነው እኮ 7ኛ ወር 7 8 9 ኦልሞስት ከ2 ወር በኋላ 2 ወር ነው በኋላ ሶ ሰብስክራይብ አድርጉ።